ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ በጣም በሚያሳዝንና በጣም ልብ በሚሰብር ሁኔታ ነው የመጣሁት። ሰሞኑን ተጠፋፍተን ነበረ። አንዳንድ ቪዲዮ አልለቀኩም ነበር፣ ስራ በዝቶብኝ በቃ አልተመቸኝም። እንደምታውቁት የሰው ቤት ከባድ ነው። ዛሬ ግን በጣም ይሄ ልጅ ስላሳዘነኝና በጣም አንጀቴን ስለበላኝ ጊዜን አጣብቤ እውነት ወደ እናንተ የመጣሁት እና እጅግ ያሳዝናል። በእውነት እጅግ ያሳዝናል። የሰው ልጅ ግን ሁሌ የምናስበው እኛ እንኖራለን፣ በቃ ነገ ምን እናደርጋለን፣ ነገ ምንድነው የምንሰራው፣ በቃ ብቻ አላቅም። የራሳችንን እቅድ የራሳችንን ፕላን ነው የምናወጣው። ግን ለደቂቃ የሚፈጠረውን ነገር ለሰከንድ የሚፈጠረውን ነገር ግን ዞር ብለን አስበን አናቅም። ሁላችንም የምንፈልጋቸው ነገሮች ሁሉ ዓለም ላይ በቃ እኔ እንጃ መቼም ሰው ድሃ ሆናለሁ ድህነት የሚፈልግ የለም። ሁሌ ይሄን ሰርች ይሄን ባገኘው ይሄንን አድርጌ ይሄን ባተለወጥኩ ራሴ ህይወቴን ባሻሻልኩ ብሎ ነው የሰው ልጅ በአይምሮም የሚመጣው በሐሳቡም የሚመጣው እንጂ እሞታለሁ ወይ እታመማለሁ ወይ የሆነ ነገር ይደርስብኛል መቼም አንልም። ለምን እንደሆነ አላውቅም። ይሄ ደግሞ የተፈጥሮ እንትን ነው። ሁላችንም የምንመኘው እንሞታለን አንልም፣ መቼም እንኖራለን እንጂ እና ይሄ ልጅ በጣም ያሳዝናል። በእውነት ነው የምላችሁ። ከምንም በላይ ያው ሞት የማይቀርም ቢሆን አሟሟቱ እንደገና በድጋሚ ደግሞ ቤተሰቦቹ በሶሻል ሚዲያ መስማታቸው የዚህን ያህል እንግዲህ ልጁ በጣም ቲክቶክ ላይ ይሰራል፣ ብዙ ልጆች ያውቁታል። የኦሮሞ ተወላጅ ልጅ ነው እና ብዙዎቹ ያውቁታል። ያው እኔም ራሱ በቲክቶክ አየዋለሁ ብዙ ጊዜ። ብቻ አላውቅም። ወደ መጨረሻ ላይ ደግሞ የተናገረው ቃላት በጣም የሚያሳዝን በጣም በቃ ለመጨረሻ ጊዜ የሰራው ቪዲዮ ማለት ነው። አስባችሁታል? የሰው ልጅ እንዲወጥቶ ከመቅረት መብርሃን ተጠብቃችሁ መድኃኔዓለም ይጠብቃችሁ። እውነቴን ነው የምላችሁ። ሞት ካልቀረ በቤተሰቦቻችን እጅ ላይ ያድርግልን። አስተማሚ ቀን አድርጎ እንኳን ውሃ የሚያጠጣን። እውነት በጣም የሚያሳዝን ነገር ነው። የሰው ልጅ በሰላም ወጥቶ በሰላም ካልተመለሰ በጣም እጅግ ያሳዝናል። አስባችሁታል? ይሄ ልጅ አሁን እኖራለሁ እንጂ በቃ አክቱ ምኑ በጣም ደስ የሚል እንትን ያለው ለእውነት ከሆነ እና እጅግ ያሳዝናል በእውነት። በቃ እንኖራለን ነው እንጂ እንሞታለን ብለን አናስብም። እንደገና ደግሞ ሞቱን ራሱ በሶሻል ሚዲያ ነው የተሰማው ለቤተሰቦቹ ማለት ነው። እኛስ እኛ ነን እንግዲህ ቤተሰቦቹ በዚህ ደረጃ መስማታቸው ራሱ እጅግ የሚያሳዝን ነገር ነው። ደግሞ ስለ እናቱ ራሱ እንዴት እንደሚያወራ አቤት ጌታ ሆይ። ብቻ ግን አላቅም። እግዚአብሔር አምላክ ነፍሱን ይማረው፣ በገነት ያኑረው። ምንም ማድረግ አንችልም። ከማን ጋር ነው የምንታገለው? ከፈጣሪ አንችልም። እሱ የፈቀደውን እሱ የወደደውን አደረገ። ግን በለጋ እድሜው በወጣትነቱ ማለፉ ግን ያሳዝናል። በዚህ ላይ ደግሞ አሟሟቱ መኪና ተጋጭቶ ነው ከትልቅ እንትን ጋራ እንጨት የቆመ ግንድ ማለት ነው። እንደገና በዛ ላይ እንዴት ድርምስምሱን እንዳጠፋው በስመ አብ ወወልድ ወመንፈስ ቅዱስ። ከዚህ በፊት በዓለማችን ላይ ራሱ የሆነ አገር ማለት የሆነ እግር ኳስ ተጫዋች ከነ ወንድሙ እንደዚህ መኪና ውስጥ እየነዱ ወጥተው የሚባለው እንደውም ለትሬሊንግ ወጥተው ነው ምናምን የሚባለው። ሁለቱም እዛ መኪና ውስጥ ማለት በጣም ርቀት ያለው ቦታ ላይ ስለሆነ ማን ይደርስላቸው? ሰው ቢደርስላቸው እኮ ሊተርፉም ይችሉ ነበር። ሁለቱም በአንድ ጊዜ እዛው መኪና ውስጥ ተቃጥለው አመዳቸው ነው ታፍሶ ለቀብር እንኳን እንትን ያለው። የምን ተጫዋች ሊቨርፑል ነው ምናምን የሚባለው የሱ ተጫዋች እና እስካሁን ድረስ ራሱ በዓለም ላይ ሀዘኑ ለማንም ሰው አልወጣም። ሁላችንም እንደ ሰው እናዝናለን። አገር ስለተለያየ ወይም ቋንቋ ስለተለያየ አይደለም። ሰው በሰውነቱ ይታዘንለታል። ይሄ ደግሞ እግዚአብሔር የሰጠን የተፈጥሮ ጸጋ ነው። እሱ የሰጠን መልካም ነገር ነው እና ዛሬም ደግሞ በሀገራችን ላይ ይሄ ልጅ እጅግ ያሳዝናል። በእውነት በጣም ያሳዝናል። አንጀቴን የበላኝ በእውነት። ወይ ያላገባ ይሆናል ወይ ያልወለደ ይሆናል። ወጥቶ ግን በሰላም ወጥቶ ከቤቱ ኧረ እግዚአብሔር ሆይ እንደውን ተጠብቀን ማለት ነው። በእውነት በጣም እጅግ የሚሰቀጥጥና የሚያሳዝን ነገር ነው በዚህ ልጅ ላይ የደረሰበት አደጋ። መኪና ያው ብቻ ግን እኛ ሁሌ እንደዚህ እንላለን እንጂ እግዚአብሔር ያለው ነው የሚሆነው። ሰይጣን መጥቶ ይጋረድባቸዋል ሹፌሮች መሀል ላይ። በቃ እሱ ነው እንደዚህ የሚያደርጋቸውና እግዚአብሔር አምላክ እንደው ቀሪዎቹንም እንደው እግዚአብሔር ይጠብቅልን። እንግዲህ ያለፈው አልፏል፣ ግን እጅግ የሚያሳዝን ነው። አሟሟቱ ያሳዝናል። ከአሟሟቱ በላይ ደግሞ ቤተሰቦቹ እናቱ የሰሙት በሶሻል ሚዲያ ነው። ይሄ ራሱ ልብ ይሰብራል።
በሆነበት ቦታ ላይ ሰው አለመገኘቱ፣ አለመድረሱ፣ አለማትረፉ ራሱ አያሳዝንም? መቼም እግዚአብሔር ሲፈጥረን መጥፊያችንን እሱ አንድ ላይ ነው እንትን የሚለን። ግን ይሄ ልጅ በእውነት ነው የምላችሁ ልብ ይሰብራል፣ እጅግ ያሳዝናል። ወጣት ነው ገና ብዙ መስራት የሚችል ልጅ ነው። ግን እንዲህ ባጭር ቀረ እና ሹፌሮች ጥንቃቄ አድርጉ፣ ከልባችሁ ሁኑ። ሰውንም ትጎዳላችሁ፣ ራሳችሁንም ትጎዳላችሁ። ከሁለት እንትን ነው የምትሆኑት። አሁን የዚህ ልጅን የመኪና እንትን ብታዩት እንዴት እንትን እንዳለ እንደተሰባበረ መኪናው ምን እንግዲህ አስቡት። በዛ መሀል ምን እንደተፈጠረ አይታወቅም። ወይ ብቻውን ነው፣ ሰው ቢኖር እንኳን ሰው አለ ይባል ነበረ። ግን ብቻውን ነው ይሄ ልጅ እየነዳ የነበረው ማለት ነው። እኔ በእውነት መናገር ራሱ አቅቶኛል። በጣም እውነቴን ነው የምላችሁ፣ ልቤ ነው ስብር ያለው። ገና በአዲስ ዓመት ገና መስከረም ከመግባቱ የምንሰማው ጉድ እጅግ የሚያሳዝንና እጅግ በጣም ልብ የሚሰብር ነገር ነው። እግዚአብሔር አምላክ ብቻ ነፍሱን ይማረው፣ ገነትን ያወርሰው። ምንም ማድረግ አንችልም፣ መመለስ አይቻልም። አልፏል። እንግዲህ ለቤተሰቦቹ መጽናናት ይስጣቸው፣ ለእናቱን ብርታቱን ይስጣቸው። በጣም ያሳዝናል። እንደውም እዚህ ሰሞን ላይ ደግሞ በጣም ቲክቶክ ላይ ብዙ በቃ ማለት ይሁን አስገራሚ ነገሮችን እየተናገረ ከእናቱ ጋር እየመጣ ምናምን በቃ ሰው ይታየዋል በቃ ይችን ዓለም እንደሚሰናበት በእውነት ያስብላል። ብታው ልጁ ቫይራል እየወጣለት ነበረ፣ በጣም እየታየለት ነበረ ስለ እናቱ የተናገረው እና ደግሞ በምን ምክንያት አላውቅም፣ ስለ አንዳንድ ሰዎች የሆነ በምሳሌ አድርጎ የተናገረው ነገር ብዙ ነገር አለ። ብቻ እንትን ውስጥ ገብቼ ሳይ ፕሮፋይል ውስጥ ገብቼ ሳይ በጣም ያሳዝናል። እውነት እኔ በቃ ልቤ ቀጥ እያለች ነው። በቃ እኛ አለን ማለት እኮ ከንቱ ነው፣ ከንቱ ይሄ ነው በቃ ለእኛ ትልቅ ትምህርት ሊሆነን የሚችለው። እኛ እሱ ማለፉ ሳይሆን ለእኛ ትምህርት መሆን ሳይሆን ይሄ እግዚአብሔር የፈቀደው ነገር ነው። ምንም ማድረግ አንችልም። ግን መማሪያ የሆነን ነበረ። በዘር በሃይማኖት በጎሳ በተለያየ ነገር የምንባላ ሰዎች በተለይ አገር ቤት ውስጥ አገር ቤት ነው፣ በውጭ ያለ ነው እርስ በርስ እየተባላን በተለይ በአረብ ሀገራት በተለይ አበሻ በጣም ተንኮለኛ፣ በጣም ምቀኛ። በቃ እኔ እንጃ ብቻ አላውቅም ምን ብዬ ልንገራችሁ። እስካሁን ባለሁበት በአረብ ሀገር ውስጥ ብዙ ታሪክ አይቻለሁ፣ ብዙ ነገር አይቻለሁ። እውነቴን ነው የምላችሁ። ነገ እኔ ዩቲዩብ ተስተካክሎልኝ ሞኔታይዞኝ ምን ብዬ እኔ አገር ቤት ቁጭ ብዬ ነው ታሪኩን የምናገረው፣ በዚህ በአረብ ሀገር ያየሁትን ጉድ ሁሉ። ግን እኛ አንማርም፣ እኛ ከስተታችን አንስተካከልም። ይሄ ነገር ያስተምር። አሁን እናወራለን፣ በኋላ እናጠፋለን። አሁን እናወራለን፣ በኋላ እናጠፋለን። እና በጣም እጅግ የሚያሳዝን ነገር ነው። የዚህ ልጅ አሟሟት እጅግ ልብ ይሰብራል። በእውነት ነው የምላችሁ። እነዚህ ያልኳችሁ ኤሮፕ ውስጥ የሞቱት ልጆች 2 ወንድማማቾች እንግዲህ ለእናት ለአባታቸው እነሱ ብቻ ናቸው፣ 2 ብቻ። ሁለቱም በአንድ ቀን ሞቱ፣ ተቃጠሉ። መኪና ውስጥ መኪናቸው ፈንድቶ ማለት ነው። የሚደርስላቸው ጠፋ። አመድ ነው አስክሬናቸው የተነሳው። አስባችሁታል? እና እኛ በዚህም ደረጃ መጥፊያችንን እግዚአብሔር እንደዚህ አድርጎት፣ እኛ ግን የአንዱ ለአንዱ ትምህርት አይሆነንም። ንስሐ እንገባም፣ ይቅርን አናቅም። ምቀኝነት ነው። ተመልሶ ወደ ሌላ ተንኮል ነው የምንሄደው። ይሄ በቃ አሁን ይሄ ልጅ ሞት አይደለም፣ በቃ ይረሳል። ነገ ሌላ ታሪክ ነው ደግሞ። ስለዚህ ልንማርበት ይገባል። ከአንደበታችን ልንጠነቀቅ ይገባል። ክፉ ባናስብ ጥሩ ነው። እና እኔ በጣም አሳዝኖኛል። በእውነት ነው የምላችሁ፣ ከልቤ ነው ያዘንኩት። እግዚአብሔር እንግዲህ ምንም ማድረግ አንችልም። በሀዘን በለቅሶ በመናደድ በስቃይ መመለስ አንችልም። አንድ ያለፈ ህይወት አለፈ ነው። ግን ለሌሎቻቸው ትምህርት ይሁን። ለሹፌሮች ተጠንቀቁ። አንዱን ባያችሁበት አንዱ ተጠንቀቁ። በምትነዱ ሰዓት ትዕግስት አድርጉ። አንዱ አንዱን ያሳልፍ። በተለይ ኢትዮጵያ ውስጥ በጣም ከባድ ነው፣ በጣም ከባድ ነው። ሹፌሮች ከባዶች ናቸው። እርስ በርስ አይተባበሩም፣ መንገድ እንትን አይሉም፣ አይሰጣጡም። እና እግዚአብሔር ብቻ ይጠብቀን ማለት ነው። እና ለዚህ ልጅ እግዚአብሔር ነፍሱን ይማረው፣ ቤተሰቦቹን ያጽናናልን፣ ከደጋጎቹ ጎን ያኖርልን ነፍሱን። ምንም ማድረግ አንችልም። ግን በጣም ስላሳዘነኝ ነው። በቃ እኔ እንደው ለሌላው እንኳን እንደው አንድ ሰው እንኳን ቢያው 2 ሰው ቢያው ራሱ ትምህርት ነው በሚል ነው። ምናልባት ያልሰማ ሰው ይኖራል፣ ያላየ ሰው ይኖራል በሚል ነው። እና እግዚአብሔር አምላክ እንግዲህ ነፍሱን ይማረው፣ ገነትን ያወርሰው ለቤተሰቦቹ፣ ለእናቱ፣ በተለይ ለእናቱ። የእናቱ ወድ ከባድ ነው። መጽናናትን ይስጥልን። እንግዲህ ምንም ማድረግ አይቻልም። በለቅሶ በጩኸት የሚመለስ ነገር አይደለም። እግዚአብሔር የፈቀደውን አድርጓል፣ የወደደውን አድርጓል ብለን አሜን ብለን መቀበል ነው። እና በጣም እጅግ የሚያሳዝንና በጣም ልብ የሚሰብር ሀዘን ነው በዚህ ቤተሰብ ላይ የደረሰው። እንግዲህ ወንድሜ እግዚአብሔር ነፍስህን ይማረው። ምንም ማድረግ አንችልም።
ሁላችንም ወደዛው ነን። ማንም ቀሪ የለም። የእያንዳንዳችን ሞት መሄጃው የተለያየ ነው። ስለዚህ እንግዲህ የቀሩትንም ነፍስ ማነው እድሜ ይስጥልን፣ የሞቱትንም ነፍስ ይማርልን። በተረፈ መናገር አልችልም። እግዚአብሔር ነፍስህን ይማረው፣ በገነት ያኑርህ። እንግዲህ የሆነውን ሁሉ ለበጎ ነው ብሎ መቀበል ነው። በተረፈ ወዳችኋለሁ። ቻው የአገሬ ልጆች። ቻው ባይ ባይ።